ስለዚህ ሴቶች የተለያየ የውበት ማሳመሪያ ነገርን ሲፈልጉ ከተፈጥሯቸው ውጭ የሆኑ ነገሮች እየበዙ ሲሄዱ ከዛም በኋላ ማዲያት፣ የመልክ መዛባት፣ ለምጽ እና የመዥጎርጎር ነገሮች በህይወት ውስጥ በአካል የሚታዩ ይሆናሉ። ሌላውን እንድታይ ያደርግና በአንተ ያለው ምሰሶ ትረሳዋለህ። እንግዲህ ሌላውን ያሳያል። አይነት ላይ ሌላውን በምቀኝነት ታያለህ፣ በክፋት ታያለህ፣ ኑሮውን ታያለህ። በክፋት ስታየው የክፋቱ መንፈስ እዛ ኑሮ ላይ ሄዶ ክፉ መንፈስ ወንጀል ይሰራል፣ ያጠፋበታል፣ ያበላሽበታል፣ ዕቃውንም ያጠፋል። ስለዚህ ለሌላው ጉስቁልና የሚሆን ስራ ሰራ ማለት ነው። በአካል ባትሰራ በመንፈስ ሰራ። ሲመች በአካል ትሰራለህ፣ መንፈስም አንተን ወክሎ እዛ ቤት ላይ ጉዳት ያመጣል። ስለዚህ የአንተ መንፈስ እዛ ጉዳት ስላመጣ ተጠያቂ ነህ። የአቋም ማመንታት በባህሪ ውስጥ ትልቅ ሆኖ ይገኛል። የአቋም ማመንታት ታመነታለህ። በአቋምህ በምታደርገው፣ በምትማረው፣ በምታጠናው ሁሉ አቋም ያጣህ ትሆናለህ። በምትወስነው የፈተና ጊዜ በምትወስነውም አቋም ታጣለህ። በራስህ ተክለ ቁመናም ጭምር አቋም ታጣበታለህ። በውስጠኛው ሐሳብ ውስጥ ልዩ ልዩ የሆኑ የማታውቃቸው የመናፍስታዊ በሽታዎች ካንተ ጋር ተያይዘዋል። ያ ሁሉ ሰላምህን ይከለክልሃል። አንድ ድምፅ ሲወጣ ስጋት የሆነ ድምፅ ታወጣለህ። ይሄ የተማረ የሚባለው ትውልድ አብዛኛው በዚህ መልኩ የሚጠቃ ነው። ተማረች የተባለችው በዚሁ አይነት ባህሪ ውስጥ የምትጎዳ ናት። ዕውቀቷን፣ ዝንባሌዋን፣ አስተሳሰቧን፣ የትምህርት ፍልስፍናዋን እና ፍልስፍናውን አንድ ጋ ተቀብለው በእውቀት የተመቻቹ ናቸው። አንድ አይነት ልምድ ያላቸው፣ አንድ አይነት አስተሳሰብ ያላቸው ናቸው ተብለው ሲጋቡ እዛ ውስጥ ነው እንግዲህ የአይነ ጥላ ሎጂክ በከፍተኛ ሁኔታ የሚሰራው። ሎጂካቸውን ያዛበዋል፣ የአቋም ማንነታቸውን ያወላግደዋል፣ ዕውቀታቸውንም በዛው ልክ ያዳክመዋል። ተማሩ የተባሉትን ያህል የድንቁርና ሐሳብ በባህሪያቸው ውስጥ ገኖና ነክሶ ይታይባቸዋል። ተጨቃጫቂዎች ናቸው፣ ቂመኛሽ ናቸው። ሐሳባቸውን ፈልገው አያገኙትም። ለምን እንደተጣሉ፣ ለምን እንደተነታረኩ አይገባቸውም እና ጊዜያዊ የሆኑ ነገሮች ይደሰታሉ፣ ጊዜያዊ የሆኑት ነገሮች ደግሞ ይጣላሉ፣ ፍቅራቸው ይጠፋል፣ ጭልም ይልባቸዋል። ይሄ ተማሩ የተባሉት ቤተሰቦች የሚታይባቸው ትልቅ ገጽታ ነው። ፍልስፍናቸውን፣ ርዕዮተ ዓለማቸውን፣ ሎጂካቸውን፣ ሳይኮሎጂ የሆነ ሐሳባቸውን አምጥተው በዛ ደግሞ ይከራከራሉ። ይሄ እኮ መንገድ እንዲህ ነው፣ በሎጂክ ስንሄድ ይሄ ነው ብለው ማውራት ሲጀምሩ ይሄነቱ ይጠፋቸዋል። ይሄነቱን አያገኙትም። የሚገርም ነው። እግዚአብሔር ምሕረቱን ያብዛልን። ሌላው ከአቋም ውጭ ሁለተኛው የመወሰን አቅም ማጣት ነው። የመወሰን አቅም ያሳጣችኋል። ለመጸለይም መወሰን አትችሉም፣ ለመስገድም መወሰን አትችሉም፣ ለመስራትም መወሰን አትችሉም። የምትሰሩት የዕለት እንጀራ ካላል ያህል ነው። በቃ ያንን ብቻ የሚያልፍ እንጂ ሌላውን አታገኙትም እና የመወሰን አቅም ማጣት። በቃ መወሰን ዛሬ ጸልያለሁ የምትል ከሆነ ያችን ጸሎትን የሚያዛባ አንድ የሆነ ነገር ከፊት ይደቀናል። ወይ ገንዘብ ታገኛለህ፣ ወይ አንድ የሆነ ነገር ይደርስሃል። ሎተሪም ይሆናል የሚደርስህ። ከዛ በኋላ ለዓመትም፣ ለ2 ዓመትም፣ ለ3 ዓመትም የማትነሳበትን ነገር ያሸክምሃል። ፍላጎትህን ሙሉ በሙሉ ይቆጣጠረዋል እና የመወሰን አቅምህን ያሳጣሃል። አትወስንም። እወጣለሁ ብለህ አትወስንም። ሰራለሁ ብለህ አትወስንም። ስራህ ላይም ደግሞ አትወስንም። ይህን ሰራዋለሁ ብለህ ትፈራዋለህ። እየፈራኸው ትሰራለህ። ውድቀት ያስከትላል። ከልብ ውስጥ በምስጋና አይደለም ስራህን የምትሰራው። ተመስገን ጌታ ሆይ ስራዬን ባርከው አይደለም፣ ባርክልኝ፣ እስከ ዛሬም ባርከህልኛል፣ የሚቀጥለውንም አንተ ፈቃድህ ይኑርበት ብለህ በስራህ ላይ እግዚአብሔር ወሳኝ ኃይሉን እንዲያሳድርበት በምኞትህም በፈቃድህም በፍላጎትህም ውስጥ አታስገባውም። ምኞት፣ ፈቃድ፣ ፍላጎት፣ እነዚህ 3ቱ መርሆችህ በህይወት ውስጥ ባለው አይነ ጥላ ይያዛል። ውስጥህ ነው የሚያዘው። የመወሰን አቅም ታጣለህ።
ሶስተኛ የባህሪ መዘበራረቅ ይገጥምሃል። ባህሪ ዝብርቅርቅ ይናል። ጠዋት ሰላማዊ ብትሆን ከተወሰነ ጊዜያት በኋላ ኩርፊያ፣ ብስጭት ያለ ፊት የሚታይብ ይሆናል። ይሄ የውስጥ ባህሪህን ተሻምቶ የውጭውን አካልህን ለሌሎች የሚያሳይበት እይታ የማይመች አይነት ሁኔታ ውስጥ ይከተሃል። የማይመች እይታ እንድትታይ ያደርግሃል። የማይመች እይታ እንድትታይ የማድረጉ ገጽታ አንተ ሳታውቀው በፊትህ ላይ ያሳደርከው ጨለማነት፣ በፊትህ ላይ ያለው ድባብ፣ ክፉ ደመና፣ ጭጋግ የሆነ ፊት እንዲኖርብህ ያደርገዋል። ስለዚህ ወደ ውጪ አሰሪዎችህ ወይም አለቆችህ በሚያዩበት ጊዜ የባህሪ መዘበራረቅ እንዳለህ ይታያል። የተወሰነ ፈገግታህን በሌላው ጊዜ እንድታጣው አድርጎ ያቆመሃል። ለዚህ ሁሉ ደግሞ ትልቁ ችግር ምንድን ነው ስንል በጸሎት ስላልተቃወምነው ነው። የእኛም ማንነት እኛንን ራሳችንን ብለን በዚህ በሎጂኩ ዓለም ውስጥ እና በፊዚካል ባህሪ ውስጥ ፊዚክስ ነው፣ የፊዚክስ ጉዳይ ነው። በፊዚክስ ውስጥ ብቻ የምናልፍ አይነት ሆነን የፊዚካል ባህሪያችንን ብቻ በቁመናችን ላይ ስንመካና ባለን ነገር ላይ አለን የምንለው ነገር እንደሌለ ሆኖ ስናየውም ደግሞ ግራ መጋባታችን ይዛሩሃን ይዘበራረቃል እና ውሃ ቀጠነ የሆነ ባህሪ ያስይዛል። ጉድለቶችን እያጠናከረ በመጣ ቁጥር ደግሞ ሆደ ባሻ ትሆናለህ። በዚህ ሆደ ባሻነት ውስጥ ከብዙ ሰው ትጣላለህ፣ ትኳረፋለህ። የብቸኝነት መንገድ ይጠናወትህና ብቸኛ ነኝ ብለህ ራስህን ለብቻ ታሰቃያለህ። አራተኛው ድንገት በቁጣ በኩርፊያ ትጮኻለህ። ኃይለኛ ጩኸት ትጮኻለህ። ዕቃ ተሰበረ ብለህ ትጮኻለህ። ይሄ ነገር ለምን አልሆነም ብለህ ትጮኻለህ። ሚስትም ስትመጣ ቤቱ ቆሽሾ ስታገኘው ትጮኻለች። በቃ ጭንቅልጥ ያለ ጩኸት፣ ይሄ የኪችን ጩኸት። በዛ ውስጥ ስትለምደው ስራ ቦታ ላይም ሄደህ ትጮኻለህ። አለቃህም ሄደህ ትጮኻለህ። ከዛ በኋላ ያባረርሃል። ትጮኻለህ። መጮህን ሳታውቀው ትጮኻለህ። መናገርህን ሳታውቀው ትናገራለህ። ማሰብህን ሳታውቀው ክፉ ታስባለህ። በአንተ ሐሳብ ውስጥ የተቀመጠ ነው ብለው ሌሎች ስለሚያምኑ ያገሉሃል፣ ያርቁሃል። አይነጠላ በውስጥ ባህሪ ውስጥ ይህን የመሰለ ድቀት እንድትይዝ ያደርግሃል። አክዓብ ወደ መጥፊያው ቦታ ሲሄድ ሬማት ዘገለአድን እናጥፋን ብሎ ሐሰተኛ ነቢያቶችን ሲጠይቅ አዎ ይቀናሃል ሂድ አለው። ለዛውም የድሃ ልብስ ለብሶ ሄደ። በወስፈንጠር ተመቶ ደሙ ፈሰሰ። በሰረገላ ላይ እንዳለ አሸለበ። ከዛ በኋላ አመንዝሮች በሚታጠቡበት ውሃ ደሙ ታጠበ። ያንን ደሙን ውሾች ላሱት። ነብዩ የተናገረው ተፈጸመ። እንዲህ ነው አይነ ጥላ እንዲህ ወደ መውደቂያ ያመርሃል። እንዲህ አይነት ነው። አየህ መጽሐፍ ቅዱስን በደንብ ከአይነ ጥላ አንጻር ያለውን ፈተና በዚህ መንገድ ስናስበው ከባድ ነው። በማቴዎስ ወንጌል ምዕራፍ 7 ቁጥር 5 ላይ አንተ ግብዝ አስቀድመህ ከዓይንህ ምሰሶውን አውጣ፣ ከዚያ በኋላ ከወንድምህ ዓይን ጉድፉን ታወጣ ዘንድ አጥርተህ ታያለህ ይላል። ምሰሶ ብሎታል። አየህ አይነ ጥላ ምሰሶ ብሎታል። አጥርቶ ለማየት ምሰሶውን አውጣ። አይነጣ ምሰሶ የሚያክል አንድ ቤት የሚሸከም ያህል ነው ምሰሶ ማለት። ያን ያህል ትልቅነት አለው። ምሰሶውን የመያዝ አቅም አለው። ምሰሶ ነው ራሱ። በዓይን ላይ ምሰሶ ይሆናል። ከዛ ሌላውን እንድታይ ያደርግና በአንተ ያለው ምሰሶ ትረሳዋለህ። እንግዲህ ሌላውን ያሳያል። አይነት ላይ ሌላውን በመቀኝነት ታያለህ፣ በክፋት ታያለህ፣ ኑሮን ታያለህ። በክፋት ስታየው የክፋቱ መንፈስ እዛ ኑሮ ላይ ሄዶ ክፉ መንፈስ ወንጀል ይሰራል፣ ያጠፋበታል፣ ያበላሽበታል፣ ዕቃውንም ያጠፋል። ስለዚህ ለሌላው ጉስቁልና የሚሆን ስራ ሰራ ማለት ነው። በአካል ባትሰራ በመንፈስ ሰራ። ሲመች በአካል ትሰራለህ፣ መንፈስም አንተን ወክሎ እዛ ቤት ላይ ጉዳት ያመጣል። ስለዚህ ያንተ መንፈስ እዛ ጉዳት ስላመጣ ተጠያቂ ነህ። ለምን? የዛን ኑሮ በክፋት ስላየኸው የክፋት መንፈስ የዛን ኑሮ ሲያዳክም ደግሞ ያንተ አሰራር፣ ያንተ ባህሪ፣ ያንተ ጠባይ በጎጅነት መልኩ በመንፈስ በኩል ስለተሰለፈ ተጠያቂ ነህ። ስለዚህ ምሰሶ የሚለው ይሄንን ነው።
የሌላውን አጥርተህ እንድታይ ያንተን ምሰሶ አውጣ ነው የሚለው መጽሐፍ ቅዱስ። ምሰሶ ማለት አይነ ጥላው ነው፣ ሌላ አይደለም። የእንጨት ምሰሶ አይደለም። ምሰሶና አይንህ ምን አገናኘው? ግን ምሰሶ የሚያህል አንተ አይን ውስጥ፣ አንተ ህይወት ውስጥ፣ አንተ ባህሪ ውስጥ አለ። ስለዚህ አንተ ግብዝ ይላል መጽሐፍ ቅዱስ፣ አስቀድመህ ከአይንህ ምሰሶውን አውጣ። በጸሎት፣ በአስተብርኮት፣ በምስጋና፣ በቅንነት፣ በበጎነት፣ በቸርነት፣ በርህራሄ እግዚአብሔርን በመምሰል መንፈሳዊ ኃይል ምሰሶውን ስታወጣው ያን ጊዜ አጥርተህ ታያል። አጥርተህ ስታይ ደግሞ የሌሎቹ በጎነት ይታይሃል። እና እንዲህ ነው በባህሪ ላይ ያለው አቅም በመጽሐፍ ቅዱስ ምሰሶ ብሎ ነው የሚናገረው። እንደ ምሰሶ ተደቅኖ እንደ ምሰሶ ቆሞ ከፊትህ መሄድን የሚከለክልህ ነው እና የፊት ገጽታህን ይለዋውጥብሃል። የፊት ገጽታ መለዋወጥ በጣም ከፍተኛ የሆነ አንዱ ችግር ነው። የፊት ገጽታ ማለት ምንድን ነው? ዛሬ በመስታወት ፊታችሁን ስታዩ መልካም ሆኖ ታዩታላችሁ። ትንሽ ቆይታችሁ ደግሞ ፊታችሁን ስታዩ የሆነ ቦታ ጠመም ብሏል፣ ወይ አፍንጫችሁ ወይ የፊታችሁ ገጽታ የሆነ ነገር አለበት። ይህንን ለማሳመር ሲባል ነው እንግዲህ ይሄ አርቲፊሻል ቅባቱ፣ አርቲፊሻል ሜካፑ፣ አርቲፊሻል ቀለሙ እዚህ ውስጥ ሁሉ የምንገባው አንዱ በፊታችን ላይ ጥሩ ገጽታ ስለማናይ ነው። የተፈጥሮ ገጽታችንን ሞገሳችንን ስላጣነው ክፉ መንፈስ በአይነ ህሊናችን ላይ ምሰሶ ሆኗል። ስለዚህ ሴቶች የተለያየ የውበት ማሳመሪያ ነገርን ሲፈልጉ ከተፈጥሯቸው ውጭ የሆኑ ነገሮች እየበዙ ሲሄዱ ከዛም በኋላ ማዲያት፣ የመልክ መዛባት፣ ለምጽ እና የመዥጎርጎር ነገሮች በህይወት ውስጥ በአካል የሚታዩ ይሆናሉ። በፊት እናንተ በመንፈስ አይን ስላያችሁት ነው። ይህንን በመንፈስ አይን የምታዩበትን ነገር ለመገሰጽ አቅም ስላጣችሁ ነው። በመንፈስ አይን ማየት ማለት ከባድ ነው። ከመንፈሱ ጋር ፊታችሁን ስታዩት ለተጨማሪ ነገር የሚያስፈልጋችሁ ይሆንና መንፈሳዊም አካላዊ ውበታችሁን ይነጥቃችኋል። ስለዚህ ያለ አስፈላጊ የሆነ ገጽታ በባህሪያችሁ ውስጥ ያሳድራል። ሌላው ደግሞ ያለ አስፈላጊ የሆነ መርበትበት ውስጥን ያርበተብታል ወይም ደግሞ ትተብታለህ። መርበትበትህን በአንድ በኩል ስትተው በሌላ በኩል ደግሞ ወይ ትዕቢተኛ ትሆናለህ። አለቦታው ነው ግን ትዕቢቱም አለቦታው ነው። በድህነት ውስጥ፣ በችግር ውስጥ፣ በረሃብ ውስጥ ትዕቢት ምን ትለዋለህ? እልህ ነው። እልህ እንድትይዝ ያደርግሃል። እና ከዛ ቀጥሎ ደግሞ ሁልጊዜ ክፋትን፣ ክፉ ነገርን ብቻ እንድትቆጥር ያደርግሃል። ድምፅ ውስጥ ክፉ ነገር አገኘሁ ብለህ ያችን ዓመቱን ሙሉ ታኝካታለህ። ክፉ ነገር ቆጣሪ ያደርግሃል። ዛሬ በኢትዮጵያ ሀገራችን ላይ ያለው መዘዝ እና ችግር ክፉ ነገርን ቆጣሪ በሆኑ መሪዎች የወደቀብን ጣጣ ነው። ክፉ ነገርን መቁጠር ብቻ፣ ለክፉ ነገር መልካም ነገር የማይታይ ይሆናል። ይሄም ሌላው ትልቁ ውድቀታችን ነው እና ክፉ ነገርን ስትቆጥር ውለታን ትረሳለህ። የአባቶችን ውለታ፣ የቀደሙ በመስዋዕትነት ኖረው ትውልድን የባረኩትን መንፈሳቸውን፣ ክብራቸውን፣ ጸጋቸውን፣ ሞገሳቸውን ትረሳዋለህ። ስለዚህ ውለታ ቢስ ትሆናለህ። ውለታ ቢስነት ራሱን የቻለ የእርግማን አንዱ ክፍል ነው። ከዛም አልፎ ተርፎ በእንዲህ አይነት ሁኔታ ውስጥ ስትመላለስ ሆደ ባሻ ትሆናለህ። በሆደ ባሻነት የምትወስዳቸው እርምጃዎች ሁሉ ትዳርን፣ ቤትን፣ ጎጆን፣ ኑሮን ያፈርሳል። አልፎም ተርፎ የታሪክ አንድምታ ሁሉ እዚህ ግባ የማይባል ይሆንና ምንም ከመቃብር በላይ የማይኖር ነገር ሆኖ ብለህ ሙትቻ ወይ የሞተ ህይወትን እና ዘመንን ትይዛለህ። በአንድ ጊዜ የምትረሳ እንደ ተራ ውዳቂ በቃ ተጥለህ ትቀራለህ። በሐሳብ መጀመሪያ ወድቀሃል እና ሆደ ባሻ ሆነህም ታጉረመርማለህ። ጉርምርሜታህ ሌላው የሚገባው አይደለም፣ ሌላው የሚረዳው አይደለም። በባህሪ ውስጥ ይሄን ያህል መቀዣበር የበዛበትን ህይወት እንድትኖር ያደርግሃል። ከዛም ድንገት ተስፋ ትቆርጣለህ።
በአካልህም በኑሮህም በሐሳብህም በመሻትህም ሌላ አይነት ሰው ትሆናለህ። እሱ እኮ ሌላ ሰው ሆኗል ሲሉ አትሰሙ? እሷ እኮ ሌላ ሰው ሆናለች። የድሮዋ እኮ አይደለችም። የድሮዋ ከሊት አይደለችም። የድሮዋ መልኩ አይደለም። የድሮዋ ውበቱ አይደለም። የድሮዋ ዕውቀቱ አይደለም። እንደው በቃ የሚገርም ነገር ነው እያሉ ያንተን ድቀት ያደንቃሉ። ያንተን መውደቅ ሌሎች ያወሩበታል። ለወሬ ትመቻለህ። ለሌሎች መገለጥህ ሁሉ ክፉ ይሆንባቸዋል። ይሄ ሁሉ ምንድነው? አይነ ጥላ ድባብህን ስለሚቆጣጠር፣ የውስጥ ባህሪህን ስለሚያዛባ፣ ቋንቋህን በሰለቸ መንገድ ውስጥ ሌሎች ስልቹ እንዲሆን ስለሚያደርግ ነው። ወደ ልዑል እግዚአብሔር አምላክ እየጮህህ ያንን መንፈሳዊ በረከት እንድትይዝ ራስህን ለማዘጋጀት አቅም ስታጣ እንዲህ አይነት ጉስቁልና ውስጥ እንድትገባ ያደርግሃል። ይህ ነው እንግዲህ አይነ ጥላ የውስጥ ባህሪ። ከዛም የውስጥ ሰውነትህን የተለያየ ችግር ይፈጥርብሃል። ሐሳብህን በሽተኛ ካደረጉ በኋላ አካልህንም በሽተኛ ያደርገዋል። ህመምህን አታውቀውም፣ ግን ትታመማለህ። እዚህ ጋ ነው ስትል እዚህ ጋ አይደለም፣ እዚህ ጋ ነው ስትል እዚህ ጋም አይደለም፣ ራሴ ጋ ነው ስትል ራስህም ጋም አይደለም፣ አእምሮ ውስጥ ነው ስትል እዛም ውስጥ አይደለም። ከዛ በኋላ መድኃኒቶችን ትለማመዳለህ። የራስ ምታት፣ የትኩሳት፣ አንዳንዴ ብርድ ሲል ደግሞ የሙቀት፣ እነዚህን እየወሰድክ ለራስህ በራስህ ትቀዣበራለህ። አይነ ጥላ በውስጥ ባህሪ ውስጥ ያለው ገዥነት ከዚህም አልፎ ተርፎ ታሪክህን ያጠላበታል። ሚስትህ የምታቅህ በንጭንጭህ፣ በተንኮልህ፣ በክፋትህ ይሆናል። ልጆችህ የሚያውቁህ በነገርህ፣ በብስጭትህ እና በክፉ ድምፅህ ይሆናል። ድምፅህን ሲሰሙ ይፈሩሃል፣ ይደበቃሉ። አንዳንድ ጊዜ መደበቅ የሸለቻቸውና ወደ ውጭ ሲወጡ የፈረጠመ ክንዳቸው ከዚህ በኋላማ እኔ ዝም አልልህም ወደ ማለት ይደርሳል። በትውልድህም ላይ ተጽዕኖ ያሳድራል። ሁል ጊዜ ፈርተው መጨረሻ ላይ አይ ከዚህ በኋላ እኮ በቃ እንግዲህ ትዕግስት ያለቀ እንግዲህ ማንነቴን የማሳይህ ልክ በማስገባት ይሆናል ብለው ዱላ ያቀምሰዋል። ወይ በጡጫ ወይ በርግጫ። ከዛው ወዘዚህም በቃ ትላለህ። ከዛ በኋላ ልጄ ደበደበኝ፣ ልሙት፣ ልሰቀል፣ ባህር ልግባ ትላለህ። ያዙት ይመጣል። ሚስትም እንደዛው ልጄ መታችኝ ትላለች። ከዚህ በኋላ ብሞትስ ምን አለ መገላገል ነው እንጂ ትላለች። ያዙት፣ ልትሰቀል ነው፣ መርዝ ልትጠጣ ነው፣ ልትጠፋ ነው፣ ገደል ልትገባ ነው። ያዙት፣ ጩኸት ነው በየቤቱ። አዎ ልጆችን መራር ያደርጋቸዋል። ከአንተ ባህሪ ጋር ተያይዞ የሄደበትን መንገድ በጸሎት ተቃውመህ በአምልኮት ገስጸኸው ለመኖር እድል አላገኘህም። አንተ ፈላስፋ ሆነሃል። መጀመሪያው ላይ እኮ አንተ ራሱ በቃ ችግር ነህ እኮ ራሱ። ችግርን ስጠራ አላወቀውም። ችግር በአንተ ቤት ውስጥ ሰለጠነ። ፖለቲካህ፣ ዕውቀትህ ይሄንን ሊያስወግድ አልቻለም። ርዕዮተ ዓለምህ፣ ፍልስፍናህ፣ የተማርከው ትምህርት ይሄን ሊያስወግዳል። እንደውም የተማርከው ትምህርት መንፈሳቸው በመዘላበድ ጊዜያቸውን ከጨረሱ ያስተሳሰብ አድማሳቸው በኮሰመነ ፈላስፋዎች ጀርባ ዕውቀታቸውን ተሻምተሃል፣ ዕውቀታቸውን ይዝሃል። ያ ዕውቀት በአንተ ኑሮ ውስጥና ጊዜ ውስጥ ከዜግነት ባህሪና ከአገር ተወላጅነትህ ስሜት ጋር አይገናኝም። ፍጹም አይገናኝም። ከድልህም ጋር አይገናኝም። ዘመኑ የሚጠይቀውንና ጊዜ የሚዋጀውን ሁኔታ ውስጥ አንተ አትኖርም። የትምህርት አቅጣጫ በትዕቢትና በኩፈሳ ላይ የተመሰረተ ስለሆነ ከአንተ ጋር ሳይስማማ እንደተጣላ እንዲኖር የሚያደርገው አይነ ጥላ ያንተን ሕይወት ገዝቶታል። እግዚአብሔር ይማረን። መድኃኒታችን ኢየሱስ ክርስቶስ በእውነት ከሕይወታችን ጋር ሆኖ ስሙንና ክብሩን በባህሪያችን ውስጥ ይገልጽ ዘንድ ቅዱስ ፈቃዱ ይሆንልን እንጂ እዚህ በአይነ ጥላ ቁጥጥር ውስጥ የወደቀ ትውልድ እንግዲህ ያልኳችሁ የአይነ ጥላ አይነቶች ብዙ ናቸው። ግን መሰረታዊ ባህሪው በአንተ ሕይወት ውስጥ ይህንን በመሰለ ጥቃት ውስጥ ብዙዎች ሲጠቃቁ ኖረዋል። ኩርፍ ማለት ድንገት ማኩረፍ። እየተማርክ አኩርፈሃል እኮ አንዳንዴም እየተማርክም ታኮርፋለህ፣ እያወቅም ታኮርፋለህ፣ በአስተማሪህም ታኮርፋለህ፣ በተማርከውም ታኮርፋለህ፣ በፈተናም ታኮርፋለህ፣ እንጀራም ያኮርፋል። ለምን? መንፈሱ በዚህ ውስጥ ትልቅ ዕድል አለው። የማንነትህን ድካም ያውቀዋል፣ የት ጋ እንደሆነ ደካማን ጎድን ስለሚረዳ በዛ መረዳት ውስጥ ሕይወትህን ሙሉ በሙሉ የመቆጣጠር ጠባዩ ሰፊ ነው ማለት ነው።
እግዚአብሔር ይማረን፣ ምሕረቱን ያብዛልን። አንደኛው ነገሥት ምዕራፍ 22 ቁጥር 21 ላይ መንፈስም ወጣ፣ በእግዚአብሔር ፊት ቆመ፣ እኔ አስተዋለሁ አለ። ንጉሡን ነው፣ አክዓብን እኔ አስተዋለሁ አለ። ከዛም ማሳተው አጉል በሆነ ታሪክ ውስጥ አልፎ ዘመኑ የጥፋት የክፉ ጊዜ የክፉ ትውልድ መለኪያ ሆኖ በመጽሐፍ ቅዱስ ውስጥ ታሪኩ ተቀምጧል። እኔ አስተዋለሁ አለ። አይነ ጥላ ሆነ። አያችሁ፣ አሳተው። በቃ በሐሰተኛ ነቢያት ሐሰት ቃል በውዳሴ ከንቱ ከፍ ከፍ በማድረግ አሳተውና አክዓብ መጨረሻው ደሙን ውሾች የሚልሱት እንዲሆን አደረገው። መድኃኒታችን ኢየሱስ ክርስቶስ ይህንን አይነ ጥላ ከሕይወታችን ሊጋርድ መጥቶ እኔ የሕይወት ብርሃን ነኝ አለ። አየህ፣ የሕይወት ብርሃን ነኝ። ብርሃንህን እሱ ሊይዝልህ ከወደድክ የሕይወት ብርሃን አንተ ሁነኝ በለው። ጧትም ማታም ከሰዓትም በስራም ላይ በመውጣትም በመግባትም አንተ የሕይወት ብርሃን ሁነኝ በለው። አንተ የሕይወት ብርሃን ሁነኝ፣ የሕይወት ብርሃን ልሆን መጣሁ ብለሃልና። ክርስቶስ የሚያበራለት ትውልድ ሁሉ በሕይወት ውስጥ ዘመን፣ ጊዜያት፣ ተንኮሎች፣ ክፋቶች፣ የነገስታት ጥፋቶች እንደ ልብ እንዲፈነጩበትና የግፍ ስራዎች ጋሽበው ትውልድ ላይ እልቂትን፣ ፍጅትን እንዲያመጣ አይፈቅድም። ግን ከዚህ ብርሃን ጋር ስላልተስማማን ዛሬ ዘመኖቻችን፣ ጊዜዎቻችን፣ ትውልዶቻችን ከፉብን። ምን ያህሉን የጸሎት ጊዜ በዕድሜ አሳልፍ ያለው ብለህ ደግሞ ራስን ጠይቅ። ከዛ በኋላ የአይነ ጥላ ግርዶሽ ለአንድ ሰሞን ጸልየህ በሌላው ሰሞን የምትተው ነገር አይደለም። አንድ ሰሞን ትጸልይና በቃ ደከመኝ ትላለህ። አው ደከመህ፣ በቃ አደከመህ። የድካም መንፈስ ሆኖብሃል። ስራህንም ሐሳብህንም አኗኗርህንም መቋጫ ያሳጣው ኃይል ካንተ ጋር ነው። መቋጫ የለውም። በቃ ሁሉም መቋጫ የለውም። ትጀምራለህ፣ መቋጫ የለውም። ስራህን ትቀይራለህ፣ መቋጫ የለውም። ወንበር ትቀይራለህ፣ መቋጫ የለውም። ሁሉ ቦታ ላይ መቋጫ የለውም። አይገርምህም? እንዲህ ነው። አንቺም እንደዛው፣ አንተም እንደዛው። ለዚህ ሁሉ ምንድነው ታዲያ? የጸሎት ጊዜን አበላሽተሃል። የአምልኮት ጊዜን ረስተሃል። የምትጸልይበትን ነገር መጸለይ አልቻልክም። እኔን የሚፋለመኝን ብለህ አልጸለይክም። ካህናቱ፣ መነኮሳቱ ከሕይወታቸው ጋር ያለውን ትግል የሚታገላቸው ላይ አይጸልዩም። ከኔ ጋር የምትፋለመኝ ማንህ አይሉም። ሌላ ማንነት እንዳለ፣ የተሰወረ ማንነት እንዳለ በፍጹም መረዳትም አይፈልጉም፣ አይረዱምም። ስለዚህ በዛ ማንነት ውስጥ የከሰረ ትውልድ ማየት፣ ማንነትን ያጣ ማንነት የሌለውን ትውልድ ማየት የሚያስገርም አይደለም። ይሄ አያስደንቅም። ስለዚህ ክፉ ጠላት የሕይወት ማንነትህን ይቀማሃል። የሕይወት ብርሃን የሆነ ኢየሱስ ክርስቶስ መጣ። አይነ ስውር ለሆኑት አበራላቸውና ዕድሜ ልካቸውን በዛ ብርሃን እሱን ስላዩ ፊታቸው እሱ ነው የሚቆመው። አይነ ስውሩ በርጤሜዎስ ልትድን ትወዳለህ ሲለው፣ አዎ ጌታ ሆይ አለ። እምነትህ አድኖሃል ሲለው አየ። ሲያይ ክርስቶስን አየው። ከዛ በኋላ ከሐዋርያት ተልእኮ ውስጥ ገብቶ አገለገለ። ክርስቶስን ነው ያየው። ዛሬ የምናየው ክፉ ነው፣ አይነ ጥላችንም ክፉ ነው። ስለዚህ ክፉ የሚያሳየን ክፉ አይነ ጥላ ነው። ክፉ መሪዎችን የሚያሳየን የኛ ውስጥ ያለው ክፉ መንፈስ ነው። በምታየው ነገር አታማር። አይኔን ለውጥ በልና ጸልይ። በቃ አይንህ ሲለወጥ፣ አይንህ በተለወጠ ጊዜ ክርስቶስን ታያለህ፣ አምላክን ታያለህ፣ ሰማያዊ ክብሩን ታያለህ። ከዛ በኋላ ቅዱሳንን ታያለህ፣ መላእክትን ታያለህ። ይህን ባየህበት ክፉን አታይም። ለምን? ክፉን እንድታይ አልተወለድክም። ክፉን እንድታይ የተወለድከው ክፉን ስለፈለግክ ነው። ከክፉ ደግሞ ስለተወለድክ ነው። ክፉ መንፈስ እያለ ስለተወለድን ክፉን ተጋርተናል። ስለዚህ ክፉን በመጋራታችን የክፉን ጊዜ መምጣት አስቸኮልን። ጊዜውን አፋጠን ነው። በትምህርታችን ክፉን አፋጠን ነው። የአቅምን ያህል ጠይቀህ የምታገኘው መልስ ጸልይበት። ሳንጸልይበት ጥያቄ እንጠይቃለን። ስለዚህ
ነገስታቶች ጥያቄያችንን አይመልሱም። እግዚአብሔርን ግን ለጥያቄ መልስ በሰዎች በኩል ስጥ ስትል ጥያቄህን የሚመልስ ኃይል ከፊትህ የሚቆመው እንዳንተው ክፉውን የሚጠላ ይሆናል። ክፉውን የሚጠላ ከሆነ አንተ ክፉውን የምትጠላ ከሆነ ሁለታችሁ በአንድ ድምር የጥያቄው መልስ ይሆናል። የጥያቄህ የጸሎት መልስ ይሆናል። ክፉ ከአንተ ጋር እያለ ክፉን አታሳየኝ ብትለው መጀመሪያ ክፉን ካንተ አውጣው። አየህ፣ ክፉን ካንተ አውጣው። ክፉ አለ። ክፉ እንዳለ ማመን ከተሳነህ እምነትህ ሁሉ ባህልና ወግ ብቻ ይሆናል። እምነትህ ባህል፣ ወግ ብቻ ይሆናል። ስለዚህ ደግሞ በእምነትህ ላይ ሁልጊዜ ክፉን ታያለህ። በእምነትህ ቤት፣ በጸሎት ቤት፣ በእምነትህ በቤተ ክርስቲያን ክፉን ታያለህ። ለምን? ያም እንዳንተው ከክፉ ጋር የተወለደ ካህን ነው። እንዳንተው ከክፉ ጋር የተወለደ አባት ነው። ክፉ አብሮት ስለተወለደ አንተም ጋር ክፉ አብሮት ስለተወለደ ሁለትም ክፉ አንድ ጋር ሲገናኝ ክፉ ለክፉ ምንድን ነው ታዲያ? አንድ ጋር ቢጠፉ ምን ይገርማል? ክፉ ለክፉ አብረው ቢጠፉ የሚያስደንቅ አይደለም። ስለዚህ የዘመናችን ውድቀት ከውስጥ የጀመረ በአይነ ጥላ ግርዶሽ ውስጥ የሆነ ጉዳት ነው። ስለዚህ የአይነ ጥላ ውስጣዊ ባህሪ ማንነትን ማክፋት ነው። አንተን ክፉ አይደለሁም ትላለህ። አልፎ አልፎ ደግነቶችህንም ታያቸዋለህ። ያችን ለብዙ ዓመታት ትቆጥራለህ። ለንግስ ሄደህ ለንግስ ገንዘብ ሰጥተሃል፣ ለቤተ ክርስቲያን ማሰሪያ ወይ ለድሃ መርጃ፣ ያችን እንድትቆጥር ያደርጋል። ለሌላው ጊዜ አትሰጥም እኮ ለሌላው ጊዜ እንዳውም ትነጥቃለህ፣ ለሰራተኛ ደሞዝ ለመስጠት ትጨነቃለህ። ሰራተኛው ያዝንብሃል። ያም ሌላ ክፉ አለው፣ አንተም ሌላ ክፉ አለህ። በዚህ ክፋት ውስጥ ዋናውን ነገር ታጡታላችሁ። መልካሙን፣ ተስፋውን፣ እድሉን፣ የህይወት አቅጣጫውን፣ መንፈሳዊ ፖሊሲውን እሱን ታጡታላችሁ። የሚገርመው ይሄ ነው። እግዚአብሔር ከሁላችን ጋር ይሁን። መድኃኒታችን ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ብሏል። ወደ እኔ የሚመጣ ከቶ ወደ ውጭ አላስወጣውም ብሏል። እኔ የዓለም ብርሃን ነኝ። በአንተ ህይወት ውስጥ ብርሃን ለመሆን ተወለደ። ከቅድስት ድንግል ማርያም መጥቶ ህይወትህን ህይወት አደረገው። ህይወታችንን ህይወት ሊያደርግ ብርሃኑን ላከልን። እግዚአብሔር አብ በብርሃን ጎበኘን። መላእክት መጥተው ከእረኞች ጋር ታላቅ የሆነ የብርሃን ድምፅ ብርሃን አዩ። ክርስቶስን በቤተልሔም አመሰገኑት። ስለዚህ የሚቀጥለው ልደትን ስንጠብቅ ብርሃንህን ላክልን፣ ለእረኞች ያበራህ አምላክ ለእኛም አብራልን ማለት ነው። ብርሃንን ላክልን። ብርሃን የሆነ ኢየሱስ ክርስቶስ ሲወለድ ህይወትህም ብርሃን ይሆናል። ክፋትንና ተንኮልን ትቃወማለህ። እውነተኛ የሆነ የህይወት ገጽታም ታገኛለህ። ግርማ ሞገስን የተላበሰ ባህሪህም ይኖርሃል። መልካም ትውልድንም ታፈራለህ። ስለዚህ ጊዜህን ለጸሎት ተጠቀምበት። እግዚአብሔር ጊዜ አይበላም። ለጸሎት የምትሰጠው ጊዜ አዲስ ጉልበት ነው። ስራ ላይ ውኜ ደክሞኛል ብለህ አትተኛ። ስትሰራ በነበረው ጊዜ ውስጥ ክፉ መንፈስ ስላለ ያንን ክፉን ከስራህም ከድልህም የምታባረረው እየሰራህ ስትጸልይ፣ እየጸለይህ ስትሰራ፣ እየጸለይህ ስትማር፣ እያጠናህ ስትጸልይ፣ እየጸለይህ ስታጠና ነው ክፉን የምታባረረው። በተባረከ ስራ መስክ ውስጥ የምትገባው በዚሁ መርህ ውስጥ ነው። እግዚአብሔር ከሁላችን ጋር ይሁን። በክርስቶስ ሥጋና ደም ታትመን በውስጣችን ህይወት ውስጥ አሳችና አጥፊ የሆነውን ከእውነት እና ከበጎነት ከእምነትና ከመልካም የህይወት ታሪክ ለይቶ የሚያጠቃንን እድላችንን ከንቱ አድርጎ የሚያጠፋንን ክፉ አይነ ጥላ ያርቅልን ዘንድ ልዑል እግዚአብሔር አምላክ ቅዱስ ፈቃድ ይሆንልን። በክርስቶስ ሥጋና ደም ታትመን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። አሜን።